በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር አምላካችንና በመድኃኒታችን በኢየሱስ ክርስቶስ የተወደዳችሁና የተከበራችሁ ሕዝበ እግዚአብሔር ሁላችሁም አባቶች፣ እናቶች፣ ወንድም እህቶች፣ ሕፃናት፣ አዳጊያን ሁላችሁም እግዚአብሔር አምላካችንና አባታችን የጌታችን ልደት በዓል እንኳን ሁላችሁንም አደረሰን አደረሳችሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በዓል ወይም የገና በዓል ለእኛ ለእግዚአብሔር ልጆች ትልቅ በረከት፣ ትልቅ ትሩፋት ያለው ነው። አዳምና ሔዋን ለእግዚአብሔር አምላካችን ባለመታዘዛቸው ምክንያት በዓለም ኃጢአት ነግሶ ነበረ። ከእግዚአብሔር ዘንድም ሰው ርቆ ነበረ። ከእግዚአብሔርም በመራቃቸው ኃጢአተኞች ሆኑ። ኃጢአት ማለት ከእግዚአብሔር መራቅ ማለት ነው። እግዚአብሔርን ማጣት ማለት ነው። ይህ እግዚአብሔርን ያጣውን ሕዝብ እግዚአብሔር ደግሞ መልሶ ልጆቹ ሊያደርገን ስለሚፈልግ ከኃጢአት እንነጻ ዘንድ ከኃጢአትና ከርክሳት እንነጻ ዘንድ አንድ ልጁን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወደዚህ ምድር ላከልን። የእኛን የሰው ልጆችን ሥጋ ለበሰ፣ በእኛ መካከልም አደረ። አድሮም ከእግዚአብሔር አምላካችን ከእግዚአብሔር አባታችን ከእግዚአብሔር አብ ጋራ እርቅን ፈጠረ። ይህንን ነው ገና በዓል ወይም የልደት በዓልን የምናከብረው። ኃጢአት ከባድ ነው። ኃጢአት እግዚአብሔርን እንድናጣ የሚያደርግ ነው። ይህን ኃጢአትን የምናስወግድበት ትልቁ መንገድ በክርስቶስ በማመን በሱ በመደገፍ ከኃጢአት በመራቅ ወደ እግዚአብሔር በመመለስ ነው። እግዚአብሔር አምላክ እንግዲህ በልደቱ በጌታችን በክርስቶስ ልደት ለኛ ለልጆች ብዙ ትሩፋቶችን ብዙ መልካም ነገርን አድርጓል። እግዚአብሔር ፍትህ ያለው አምላክ እንደመሆኑ መጠን እኛ ላጠፈነው ጥፋት ከእግዚአብሔር ስንርቅ እሱ ደግሞ ፍቅሩን ለመግለጽ ስል ልጁን ጌታችን ኢየሱስ ክርስቶስን ወደዚህ ልኮ እርቅን ፈጠረን። ስለዚህም ጌታችን ኢየሱስ ክርስቶስ ለኛ የእርቅ መሳሪያ ነው። የአንድነት መሳሪያ ነው። የትህትና መሳሪያ ነው። የፍቅር መሳሪያ ነው። በመሆኑም እኛ ሁላችንም የክርስቶስን በዓል የልደት በዓል ስናከብር ከእግዚአብሔር አምላካችን ያገኘነውን መልካምነትን እግዚአብሔር መልካም አምላክ ነው። እግዚአብሔር ደግ አምላክ ነው። እግዚአብሔር አፍቃሪ አምላክ ነው። እግዚአብሔር ማሪ አምላክ ነው። ይሄ ደግ መልካም መሐሪ የሆነ አምላክ በልጁ በጌታችን በኢየሱስ ክርስቶስ አማካይነት ለኛ በልደቱ ያደለውን መልካምነትን መኖር ያስፈልገናል። በምንኖረው ኑሮ በምናደርጋቸው ነገሮች ሁሉ ከእግዚአብሔር አምላካችን ያገኘነውን መልካምነትን ማስተላለፍ ይኖርብናል። እንግዲህ ኢየሱስ ክርስቶስ የሰላም መሳሪያ ስለሆነ እኛም የሰላም መሳሪያዎች እንድንሆን ያስፈልገናል። ኢየሱስ ለኛ ያስተላለፈልን ፍቅርን ነው፣ ሰላምን ነው፣ መከባበርን ነው፣ መተሳሰብን ነው። አንዱ ለአንዱ እውነተኛ ፍቅር እንዲያስተላልፍ ነው። ይህን ደግሞ ማስተላለፍ ይኖርብናል። ከሱ የተቀበልነውን ለሌላ ማስተላለፍ ይኖርብናል። ስለዚህ ይህንን የገና በዓል ስናከብር የክርስቶስን ልደት በዓል ስናከብር እኔ ማነኝ የእግዚአብሔር ልጅነትን የሚያረጋግጥ ስራ ይሰራለሁ ወይ ብለን ማሰብ ይኖርብናል። እግዚአብሔር እንግዲህ ከኛ የሚጠብቀው እግዚአብሔር በእኛ የሚደሰተው እኛ መልካም ተግባር ስንፈጽም ነው። መልካም ህይወት ስንኖር ነው። መልካምነትን ስንሰራ ነው። ያለንን ከሌላ ጋር ስንካፈል ነው። እንዲሁም ደግሞ የሰላም መሳሪያው ስንሆን ነው። እኛ እያንዳንዳችን እንግዲህ የሰላም መሳሪያ ልንሆን ይገባል። እግዚአብሔርን የሚያውቅ ትውልድ፣ እግዚአብሔርን የሚፈራ ትውልድ፣ እግዚአብሔርን የሚከተል ትውልድ ከእግዚአብሔር ያገኘውን መልካምነትን ለሌላ ያስተላልፋልና ስለዚህ እያንዳንዳችን ከሕፃን እስከ አዋቂ ድረስ ያለ ሁሉ ከእግዚአብሔር ያገኘውን መልካምነቱን ለሌላ ሊያካፍል ይገባል ያስፈልጋልም። እግዚአብሔር እንግዲህ ዓለምን ፈጥሮ ሲያበቃ ለዓለም እውነተኛ ትርጓሜ ሰው ልጅ ይሰጥ ዘንድ ለሰው ልጅ ኃላፊነት ሰጥቷል። ያ ኃላፊነትን የማንወጣ ከሆነ በእግዚአብሔር ዘንድ እንጠየቃለን። ዓለምን ጣፋጭ ልናደርግ እንችላለን። ዓለምን ልናሳምር እንችላለን። ዓለምን ደግሞ መራራ እንድትሆን እንድትቸገር ልናደርገው እንችላለን። ለምን? እግዚአብሔር በሰጠን ኃይል፣ እግዚአብሔር በሰጠን ጥበብ፣ እግዚአብሔር በሰጠን ጸጋ
ስለዚህ እግዚአብሔር በሰጠን መልካምነት እኛ ሁላችንም መልካም የሆነውን ነገር ልናስተላልፈው ይገባል። በተለይም ደግሞ ይህንን የገና በዓል ስናከብር ይህን ገና በዓል ተደስቶ ሊያከብሩ የማይችሉ ብዙ ሰዎች አሉ። በሕመም ሊሆን ይችላል፣ በማጣት ሊሆን ይችላል። እንዲሁም በተለያየ ምክንያቶች የገናን በዓል በደንብ ወይም የልደት በዓል በደንብ ማክበር የማይችሉትን እኛ ማሰብ ይኖርብናል። ለነሱ የሰላም መሳሪያው መሆን ይገባናል። በጉልበት ልንረዳቸው ይገባል። በገንዘብ ልንረዳቸው ይገባል። በመቅረብና በማፍቀር ልንረዳቸው ይገባል። ስለዚህ የገናው ትልቁ በዓል እንግዲህ የፍቅር በዓል ስለሆነ ፍቅርን ልናስተላልፈው ይገባናል። እግዚአብሔርም የሚደሰተው ሌላ ማባ ወይም ሌላ መስዋዕት በማቅረብ ሳይሆን እግዚአብሔር አምላካችን ለኛ ያጎናጸፈንን ያለበሰንን መልካምነትን ለሌላ ስናጋራ ስንላ የፍቅር መሳሪያ ሆነን ስንገኝ ለሌላ የሰላም መሳሪያ ሆነን ስንገኝ ብቻ ነውና እግዚአብሔር የሚደሰተውን ስራ እንድንሰራ እግዚአብሔር የሚደሰተውን ተግባር እንድንፈጽም እግዚአብሔር የሚደሰተውን ሕይወት እንድንኖር አደራ ለማለት ፈልጋለሁ። እግዚአብሔር አምላክ እንግዲህ የጌታችን ኢየሱስ ክርስቶስ ልደት በዓል ለሁላችንም የሰላም የፍቅር የፍትህ የመከባበር ያድርግልን። በዓለም ሁሉ ያሉ ምእመናኖቻችን ህዝቦቻችን በኢትዮጵያ የሚሆን ከኢትዮጵያ ውጭ የምትገኙ ሁላችሁም እንግዲህ መልካም አውደ ዓመት መልካም በዓል እንዲሆንላችሁ ይመኛለሁ። እግዚአብሔር ይስጥልን።
ክብር